እኔ የምለው እትዬ ወይ ሀና የማላስቸግሮት ከሆነ አንድ ጥያቄ ልጠይቆት? ልጠይቂኝ ትችያለሽ ሀኒዬ። ምንም እንኳን አንቺ ወደኛ ቤት ስትገቢ በሰራተኛ እናት ቢሆን አሁን ላይ ግን በቃ የቤተሰብ አካል አንዷ ነው የምትመስይ። ስለዚህ ምንም ነገር ስትፈልጊ ሳትፈሪ ጠይቂኝ እሺ? እትዬ ፈርቼ እኮ አይደለም፣ ምናልባት የማይሆን ነገር ከሆነ ብዬ ፈርቼ ነው። ምንድነው ንገሪኝ እስኪ። ሰላም ለምን ወደ ትምህርቷ አትመለስም? አይ እሷን ነገር እንኳን ታዩ። ሰላም እኮ ጎበዝ ተማሪ እንደነበረች ነግራኛለች። በዛ ላይ ትንሽ ማበረታቻ እንጂ ሰላም ያን ያክል አታስቸግርም። ጉብዝና እንኳን በሀሴት ጊዜ ቀረ። ሀሴት ጎበዝ ነበረች ማለት ነው? ጎበዝ ቢልሽ ጎበዝ መሰለች? እንዴት ነበረች? በዛ እድሜዋ እንኳን ምን መሆን እንዳለባት ታውቅ ነበር። ቆይ ምን መሆን ነበር የምትፈልገው? ሀሴትዬ እባክሽ ቶሎ ቶሎ እንሂድ፣ እየረፈደብን እኮ ነው። የኔ ልጅ እየሄድኩኝ እኮ ነው ማ። ቁርስ አልጠገብሽም እንዴ የኔ ልጅ? ኧረ ጠግቤያለሁ። ሀሴትዬ ምን ሆነሻል ታዲያ? ቶሎ ቶሎ ተራመጂ እንጂ። አባዬ ነው ሰላምን ብቻ ይዘው ሄደው። ተኝተሽ ነው ሀሴትዬ? ለዛ እኮ ነው ጥላሽ ሄደችው። አንቺ ደግሞ እንቅልፋም ነሽ። አስተማሪችን እንቅልፋም ሰው ሐኪም አይሆንም ብለናለች። እንዴት? ለምንድን ነው እንደዛ ያለችሽ? ሐኪም መሆን እፈልጋለሁ ስላት ሐኪም እንቅልፍ የለውም አለች። እውነቷን ነው። የኔ ልጅ ግን ጎበዝ ነሽ። ቆይ ግን ሐኪም መሆን የፈለግሽው ለምንድን ነው? የታመሙ ሰዎችን አክሜ ለማዳን ነው። ትሆኛለሽ። እሺ የኔ ልጅ፣ የኔ ልዕልት፣ በጣም ነው የምኮራብሽ። ጎበዝ ነኝ አይደልማ? በደንብ ነው የኔ ልጅ። በእኔ አሁን ቶሎ ቶሎ እንሂድ የኔ ልጅ። እሺማ። ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኖላዊ ድራማ ተለቋል። ሀናና አሰሪዋ ቤተክርስቲያን አብረን እንሄድ ብለው አብረን ቤተክርስቲያን ሄደው ተመልሰዋል ማለት ነው። እናንተና ልጅ በቅርቡ እንደሚተዋወቁ ተስፋ እናደርጋለን። ጫፍ እየደረስ ነው ማለት ነው። እውነት ትውስታውን እንትን ሲሉ በቃ የሆነ እንዴ ኧረ እኔ በቃ ልንገራቸው እስክል ድረስ ነው ያጓጓኘው ማለት ነው። በጣም እንጃ። ሀና ከልጅነቷ ጀምሮ ብልጥ ብስል የሆነች ልጅ ነች ማለት ነው። አባባ ኖላዊም ሲያስታውስ ይቺ እናቷም ስታስታውስ በቃ የሆነ ያለው ነገር እጅግ በጣም ደስ የሚልና ተወዳጅ የሆነ ነገር ነው ማለት ነው። በጣም ነው ደስ የሚሉት። እንግዲህ በቅርቡ እውነታው እንደሚወጣ ተስፋ እናደርጋለን። ያው ሀናና ሰላምና ምናሴ እህት እንዳለቻቸው እችን የመሰለች ወርቅ ሰራተኛቸው የሆነችዋ ልጅ እህታቸው የሆነች ቀን እውነት እንዴት ይሆኑ? እኔ እንጃ። እናትየዋ ፌንት የምትበላ ነው የሚመስለኝ ማለት ነው። እና ፌንት የምትገጭ ይመስለኛል። ፌንት የምትገጭ ይመስለኛል በእውነቱ ማለት ነው። ምክንያቱም አንደኛ ያደረገቻት ነገር አለ። እንደዛ ትንሽ ስትናደድ ሴትዮዋ ችግር አለባት እና እሱ ያደረገቻት ምናምን ይታወሳታል፣ ትዝ ይላታል። እና እንዴት ነው ችላ እንትን የምትለው የምትቋቋመው? በእውነት ያደረገቻት ነገር በሙሉ ነው የሚመጣባት እና የሚታወሳት ማለት ነው። በእውነት በጣም ትንሽ አስቸጋሪ ነው እውነት። እና ግን እኛ እውነታው እስኪወጣ እጅግ በጣም ጓጉተናል፣ እጅግ በጣም ቸኩለናል። ፕሌስ እውነታው ይወጣልን እያልን እንገኛለን ማለት ነው። ጆሮ ደግሞ ትምህርት ጀምሯል። እንደምታዩት ሀሁን እየተማረ ነው ያለው አባባ ኖላዊ። ይቻላል እንትን ገዝተው ኤቢሲዲን ሀሁን እያስተማሩት ይገኛሉ ማለት ነው። ደስ ሲሉ አባባ ኖላዊ እንደ ልጃቸው እንደወለዱት ልጃቸው ልክ በቃ እንደ ሀና ነው የሚሄድ እና በጣም ደስ ይላል። ይሄ ይቀርባቸው ማለት ነው። እውነት ለመናገር አንዳንዴ ፍቅር ብዙ ነገር ያስተዋቸዋል። ፍቅር ወደ ቀልባቸው ይመልሳል እና ይኸው አሁን ወደ ቀልቡ ተመልሶ ማጨስ የለ ምን የለ በቃ መልኩ ሁሉ አምሮበት ምናምን ሆኗል። ሀና ባያገኛትም እያፈቀራት ስለፈቀራት በቃ እጅግ በጣም ተደስቷል ማለት ነው። በጣም ደስ ብሎት ይኸው እንደምታዩት
ወደ ራሱ ተመልሶ ራሱን ቀይሮ እያየነው ነው ማለት ነው። በጣም ነው ደስ የሚለው። ጆሮም ሀናም ቅርርባቸው እጅግ በጣም ደስ ይላል። ጆሮና ሀና ይቅርታ መባባላቸው በጣም ደስ ቢልም ነገር ግን ያው በፍቅር አንድ ላይ ሲሆኑ ደስ ይለናል ይበልጥ ማለት ነው። ያው በእርግጥ እህትነቱ ይበልጥበታል። ግን አለ አይደለ ያው ፍቅር አንዳንዴ እከሌ ጋር ይዛችኋል እከሌ ጋር ይመጥናችኋል አይልም እውነት ለመናገር ማለት ነው። እና እስኪ ሀሳብ አስተያየት ስጡበት እስኪ ሀና ከማን ጋር ብትሆን ይሻላችኋል? ማለቴ ኤልያስ ትንሽ ችኩል የሆነ ወንድ ነው። ችኩል የሆነ ሰው ነው። በቃ ነገሮችን ቀስ ብሎ ማረጋገጥ አይፈልግም። ቀስ ብሎ ማዳመጥ አይፈልግም። በጣም ችኩል ነው። ሳይሰማ መፍረድን የሚፈልግ ሰው እና እንደዚህ አይነት ሰው ውስጡ የዋህ ነው። እንደዚህ አይነት ሰው ግን ደግሞ ጥሩ አይደለም። እና በተናደደ ሰዓት በቃ ምን እንደሚናገር ምን እንደሚያደርግ አያውቀውም። በዛ ላይ ሰውን ለምን ብሎ አይረዳም። ለምን ብሎ አይጠይቅም። በጣም ችኩል ነው አጠቃላይ ማለት ነው። ትንሽ ችኩልና አስቸጋሪ ባህሪ ነው ያለበት እና ይሄ ባህሪ ደግሞ ትንሽ ከባድ ነው። ከሰው ጋር አያኖርም። ያው በጊዜው ሀናን በጣም አስከፍቷት ነበረ። ጆሮንም እንደዛው በጣም አስከፍቶት ነበረ። ምክንያቱም እንደዚህ አይነት ንግግሮች እጅግ በጣም ከባዶች ናቸው። አስቦበት ምን ብሎበት እንትን ቢል ጥሩ ነው። ሀንዬ ደግሞ እንደምታዩት አሰሪዋ ቁርስ ጋበዘቻት። ቁርስ ከጋበዘቻት በኋላም ኬክ ትገዛላታለች። ኬክ በጣም ነው የምወደው እትዬ በጣም አመሰግናለሁ ትላለች። እና እንትናም እኮ ሀሴትም እንዳንቺ ነበረች ኬክ በጣም ነበረ የምትወደው ትላታለች። እትዬ ይቅርታ ወደ ቤት ሂጄ ለአባቴ አድርሼልህ ስላት ለምን እኔ አብሬሽ አልሄድም በዛውም አባትሽን ልታወቃቸው ስትል ኖ ኖ እትዬ አይሆንም በጭራሽ ትላለች። ለምን ሀንዬ ምን ችግር አለው ስትላት አይ አይሆንም ለምን ስትል ቤቱ ላንቺ የሚመጥን አይደለም ስትላት በቃ እሺ ምናምን ብላ ሴትዮዋም ተረዳቻት ቀረች። አባባ ኖላዊ ኬኳን አምጥታ ሰጥታ ሀኒም ወደ ስራዋ ትመለሳለች። ለአባቷ እጅግ በጣም የምታዝን እውነት አንዳንድ ጊዜ ከምንም ብዙ ወልዳችሁ የተባረከ ካልሆነ አንድ ወልዳችሁ የአንድ ሺህ ይበልጣል። አንዱ ሺህ ነው እግዚአብሔር ሲባርክ ፈጣሪ ሲባርክ እንደሚባል ሀና የእውነትም ልጅ የእውነት እናትና አባቶች ራሱ ታድለው ማለት ነው። በቃ የአንድ ብርክት የሆነች ልጅ ነች። በጣም የተባረከች አስተዋይ የልጅ አዋቂ እኔ እንጃ የእውነተኛ ባህሪዋ ራሱ እንደዚህ ይመስለኛል ባልሳሳት ማለት ነው። እና አንድዬ ደስ የሚል ማለት አስተማሪ የሆነች ብልህ ጠንካራ ልጅ ነች ማለት ነው። እንግዲህ በዚሁ የእውነት ህይወቷም እንደዚህ እንደሚሆን ተስፋ እናደርጋለን። ለማንኛውም ውድ ቤተሰቦቻችን ሀሳብ አስተያየታችሁን ስጡበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ቴንኪ ሁላችሁንም ውድ ቤተሰቦቻችን እናመሰግናለን።